መደበቂያ ኃጢአትን ብትሰራ ብትዘሙት ምን ብትል መዳን አታጣውም የሚል መደበቂያ ገድላትን የሚጠቀሙት ለዚህ ነው፣ ሌላ ምንም አይደለም። ምክንያቱም እዛ ገስ ላይ ተቀምጦ የምታዩቸው ሰዎች በትምህርት አይገናኙም። አንደኛው ልሳንን የአጋንንት ነው ይላል፣ አንደኛው ልሳን ከእግዚአብሔር ነው ይላል፣ አንደኛው መንፈስ ቅዱስ ከአብና ከወልድ ይወጣል ይላል፣ አንደኛው አይ መንፈስ ቅዱስ ከአብ ብቻ ይወጣል ይላል፣ አንደኛው በሚስጥራት በኩል መዳን አለ ብሎ ያምናል፣ አንደኛው ሚስጥራት የሚባል ነገር የለም ይላል፣ አንደኛው ክርስቶስ የሞተው ለተመረጡ ብቻ ነው የተሰቀለው ለተመረጡ ብቻ ይላል፣ አንደኛው አይ ይህ አጋንንታዊ ትምህርት ነው ይላል፣ አንደኛው ህፃናቱን በልጅነታቸው ለኃጢአት ስርየት ያጠምቃል፣ አንደኛው ደግሞ ህፃናት አይጠመቁም አጋንንታዊ ትምህርት ነው ይላል። ኦኬ፣ እነዚህን ሁሉ አንድ አድርጎ ያዘው ምንድን ነው? እነዚህን ሁሉ ልዩነቶች አንድ አድርጎ ያዘው ምንድን ነው? የጌታ ትምህርት ሳይሆን አንድ አድርጎ ያዘው ምንድን ነው? ገድልና ድርሳን። ገድልና ድርሳን አይገርማችሁም? እነዚህን ሁሉ አንድ አድርጎ ያዘው ምንድን ነው? ገድልና ድርሳን። የጌታ ትምህርት አይደለም፣ መጽሐፍ ቅዱስ አይደለም። አንድ አድርጎ ያዘው። መጽሐፍ ቅዱስማ ሲመጣ ተለያይተዋል። ግን አንድ ያደረጋቸው ምንድን ነው? እዛ የተሰበሰቡት ሁሉ አንድ ያደረጋቸው ምንድን ነው? ገድል እና ድርሳን። ይሄ በጣም ራስን ማታለል መሸወድ ይባላል። ይሄ በጣም በቃ ምስኪንነት ይባላል። ድራማ ይባላል። ልቃቃ ጨዋታ ይባላል። ባይዘው ዋናው ሰው ከኦርቶዶክስ ይውጣ እንጂ አይደለ? ዋናው ይሄ ነው ጎሉ። ሰው ከኦርቶዶክስ ይውጣ እንጂ ከዛ በኋላ በቃ ከፈለግ ቸርችን ትመሰርታለህ፣ ከፈለግ መካኒዎች ትሄዳለህ፣ ከፈለግ ክርስቶስ የተመረጡ ብቻ ነው ብለህ ካልቪን ትሆናለህ። ዋናው ብቻ ዋናው ሰው ከቤተክርስቲያን ቤታችን ነው የሚፈልጉት። ስለዚህ ምን ሆኑ? አንድ ያልሆኑ በትምህርት ከአንድ መንፈስ ያልተቀዱ በትምህርት በእምነት መግለጫቸው አንድ ያልሆኑ ምን ሆኑ? አንድ ሆኑ ማለት ነው። ቃለ እግዚአብሔር ሲያወሩ አንድ አይደሉም። ነገረ ድነትን ሲያወሩ አንድ አይደሉም። ስለ ቅዱስ ቁርባን ሲያወሩ አንድ አይደሉም። ስለ ጥምቀት ሲያወሩ አንድ አይደሉም። ስለ ሕፃናት ጥምቀት ሲያወሩ አንድ አይደሉም። የቅዱሳን ምልጃ ሉተሪያን የሚያምኑትን ልንገራችሁ። የቅዱሳን ምልጃ ቅዱሳን ለእኛ ይጸልያሉ፣ እኛ እነሱን አንጠይቅም እንጂ ለእኛ ይጸልያሉ ብሎ ያምናሉ። ሉተሪያኖቹ ያምናሉ። ለቅዱሳን ለእኛ ይጸልያሉ ብሎ ያምናሉ። እኛ አንጠይቃቸውም እንጂ ኢንቮክ አናረጋቸውም እንጂ እነሱ ስለኛ ይጸልያሉ ብሎ ያምናሉ። ሙሉ ወንጌል ታምናለች? አታምንም። ቃለ ሕይወት ያምናሉ? አያምኑም። ታዲያ ምን አንዳረጋቸው? ገድል። ምን አንዳረጋቸው? ድርሳን። እንዴት ነው የማይገባችሁ? ድራማው፣ ጨዋታው በጣም እኮ እኛ ድንግል ማርያም ቤዛዊተ ዓለም በሚለው ይህን ሰሞን በደንብ አብራርተናል። እንዴ በእናንተ በፕሮቴስታንት እኮ ክርስቶስ የዓለም ቤዛ አይደለም እኮ። በጣም እኮ የሚገርም ነው። ክርስቶስ የዓለም ቤዛ አይደለም እኮ በእናንተ። ክርስቶስ የዓለም ቤዛ አይደለም ብሎ የሚያምን እኮ የፕሮቴስታንት ግሩፕ አለ። ክርስቶስ ለተመረጡ ብቻ ነው የሞተው። አስቀድሞ እግዚአብሔር በሲኦልና በገነት የሚጥላቸውን የሚከታቸው መርጦ ብላችሁ እኮ የምታምኑ እኮ ፕሮቴስታንቶች አላችሁ እንደ እናንተ። ከዛ ምን አንዳረጋችሁ? ድንግል ማርያም ቤዛዊት ዓለም አትባልም የሚለው አንዳረጋችሁ። በጣም ሶፈኒ፣ በጣም ድራማ። ድንግል ማርያም ቤዛዊት ዓለም አትባልም። ከዛስ ክርስቶስ ቤዛነት ላይ ሲመጣስ አይ እሱ አስቀድሞ ለተመረጡት ነው፣ እሱ አስቀድሞ አይ እና ለማንኛውም በጣም ድራማ ይግባችሁ። እሺ እየተሰራ ያለው ድራማ በደንብ አስተውሉ። ለማንኛውም አይ ቲንክ ዲያቆን ዘማርያም አይ ቲንክ ቢኒ ቤት ፍቅረ ኢየሱስ ቢኒ ቤት ገድላት ድርሳናትን መልስ እየሰጠ ይመስለኛል። እዛ ገብታችሁ ተመልከቱ፣ መልስ እንስማ አብረን። እዛም እገባለሁ። እስቲ እኔ ወደዛ ነው። ሁላችሁም 743 ሰዎች አላችሁ።
743 ሰዎች ግቡና ተከትላችሁኝ ግቡና እዛ መልስ ሜቢ የተነሳ ሐሳብ ካለ በገላ ድርሳናት ላይ እዛ መልስ ይሰጣል ብዬ አስባለሁ። በመስራች አባልነት የገቡት አንዳንዶቹ ጋር እኛ አሁንም ቢሆን ያስተምሮ አንድነት የለንም። ይሄ ደግሞ ብዥታ መፍጠር የለበትም። ለአባሎቻችን በዓለምም ውስጥ ላላችሁ በሙሉ ኢትዮጵያ ውስጥ ላላችሁ ሁሉ እኛ ከአንዳንዶቹ ጋር በምንም መልክ በግልጽ 7 አዕማድ ምናምን ተብሏል። 7 አዕማድ ላይ በሰፊው አልተነጋገርንም። ምክረ ሀሳብ አቅራቢው ሰነቀረው። ከዛ በኋላም እንነጋገር እንግዲያውስ ብለናል። ከዛ ውስጥ ለምሳሌ አንዳንዶቹ 4ቱን አይቀበሉም ብለን እኛ እየተከራከርን ነው። እስቲ መቀበላቸውን በግልጽ ያረጋግጡ። ወደ ዝርዝር ገብተን አስተምሮ ላይ በዝርዝር እንነጋገር። ይሄ አንድ ነገር ነው። አይ አስተምሮ ለእናንተ ይሁን፣ ግን ይሄ ከዛ ከፍ ባለ ጉዳይ ላይ ለምሳሌ እንደ ህብረቱ መንፈሳዊ ፌሎሺፕ አብሮ ኮንፈረንስ ማድረግ፣ አብሮ ወንጌል ስርጭት ማድረግ፣ በአስተምሮ ሳንስማማ ምን አይነት ወንጌል ስርጭት ነው የምናደርገው አብረን? ስለዚህ በአስተምሮ ይሄ በጣም አደጋ ማለት ክርስቶስንና ማንነቱን መስቀልና የማዳን ስራውን የእግዚአብሔር ቃልና የእግዚአብሔርን ቃል ስልጣን የሰውን ማንነት በተመለከተ ሰው አምላክ አይደለም፣ አማልክት ሊሆን አይችልም። ሰው መንፈስ አይደለም። ማንም ፕሩፍ ማድረግ አይችልም ሰው መንፈስ ብሎ መጽሐፍ ቅዱስ አይልም። ስለዚህ እነዚህም በተመለከተ የፌዝ ሙቭመንት የፕሮስፔሪቲ ወንጌል ሰባኪዎች ፕሮስፔሪቲ እርግጥ አይደለም የሚሰብኩት፣ ግን ቢሆንም ስሙ እንደዛ ስለሚባል ልበልና የኬንን የኢደብሊው ኬንን ስነ መለኮት አቋም የሚያራምዱ ሰዎች ጋራ በአስተምሮ አንድ አይደለንም። ይሄ ጥላቻ አይደለም። ግለሰቦቹን አንጠላም። ከግለሰቦቹ ጋር ፐርሰናል ጠብ የለንም። አስተምሯቸውን፣ ህይወታቸውን፣ ድርጊታቸውን ግን አንቀበል